ጤና ይስጥልኝ ተመልካቾች ከማርሲል ቴሌቪዥን የዕለተ ሐሙስ የምሽት የመረጃ ሰዓታችን ላይ እንገኛለን። እነዚህን አበይት ጉዳዮች በስፋት እንዳሳለን አብራችሁን እንድትቆዩ በአክብሮት ጋብዛለሁኝ። ኮቪድ-19 ወረርሽኝን በመከላከል የአዲስ አበባ ከተማ ነዋሪዎች ምን እያደረጉ ነው እንመለከታለን። የአስቸኳይ ጊዜ አዋጁ የማይተካውን የሰዎች ሕይወት ለመታደግ የወጣ እንጂ በዜጎች ላይ የተጫነ ዕዳ አይደለም ሲሉ ምክትል ጠቅላይ ሚኒስትሩ ተናግረዋል። በህዳሴ ግድብ ዙሪያ ባለም አቀፉ ማህበረሰብ ዘንድ የተሳሳተ ግንዛቤ እንዳይፈጠር እየሰሩ መሆኑ ትውልደ ኢትዮጵያ ምሁራን ገልጸዋል። የዶክተር ቴዎድሮስ መስሪያ ቤት ስለ ማስክ የሚወራው ሐሰት ነው እያለ ነው። የ98 ዓመቱ ግለሰብ ናይጄሪያ ውስጥ ከኮሮና ቫይረስ አገግመዋል። ህንዳዊው ሚኒስትር ቫይረሱ ከቤተ ሙከራ የወጣ ነው እያሉ ነው። የኮቪድ-19 ሀገራዊና ዓለም አቀፋዊ አሁናዊ አሃዝም ተካቷል። ናትናኤል ዳዊት ነኝ፣ አብራችሁን ቆዩ። ኮቪድ-19 ወረርሽኝን በመከላከል የአዲስ አበባ ከተማ ነዋሪዎች ምን እያደረጉ ነው? ወይዘሮ የማታ ግርማና ወይዘሮ መንበረ ተድላ ጎረቤታሞች ናቸው። ጎረቤታሞቹ ኮቪድ-19 ወረርሽኝ በሽታን ለመከላከል የአፍና አፍንጫ መሸፈኛ ሳያደርጉ የአንበሳ አውቶቡስ የትራንስፖርት አገልግሎት ለመጠቀም በመስኮት ለትኬት ቆራጯ ሳንቲም ለመስጠት ይንጠራራሉ። ትኬት ቆራጯ አፋቸውን ካልሸፈኑ መጠቀም እንደማይችሉ ነገረቻቸው። ትዕዛዟን ከመቀበል ይልቅ ተከራከሯት። አገልግሎቱን እንደማያገኙ ሲያውቁ ሁለቱም በትራንስፖርቱ አቅራቢያም የአፍ መሸፈኛውን ገዝተው በመጠቀም አገልግሎቱን ያገኛሉ። በዚህ አጋጣሚ ነበር ስለ በሽታው ያላቸውን ግንዛቤ እንዲነግሩኝ የጠየኳቸው። ሁለቱም እጅን መታጠብ፣ አፍና አፍንጫ መሸፈን፣ ርቀትን መጠበቅ በሽታውን ለመከላከል አስፈላጊ እንደሆነ ግንዛቤ አላቸው። ከአንበሳ ትኬት ቆራጯ ጋር ስለነበረው አለመግባባት እንደነገሩኝ እነርሱ በነጠላቸው አፋቸውን መሸፈን እንደሚችሉ ሲነግሯት፣ እርሷ ደግሞ የአፍና አፍንጫ መሸፈኛ ማስክ መጠቀም ግዴታ ነው የሚል ነበር ምላሿ። በሌላ የትራንስፖርት አገልግሎት ላይ በነጠላቸው መጠቀም በመቻላቸው እንደተከራከሯት ነው የተናገሩት። እንደነ ወይዘሮ የማታ አስተያየት ጥንቃቄው ወጥነት የለውም። አንዳንድ የህዝብ ትራንስፖርት መስጫዎች በነጠላ መሸፈንን ይከለክላሉ፣ አንዳንዶቹ ደግሞ ይፈቅዳሉ። ለተሳፋሪው የእጅ ንጽህና መጠበቂያ አልኮልና ሳኒታይዘር ማቅረብም እንደ ጅምሩ ሆኖ አላገኙትም። በጣም ጥቂት የህዝብ ትራንስፖርት አገልግሎት ሰጪዎች ናቸው የሚያቀርቡት። በበሽታው የሚያዙ ሰዎች ቁጥር እየጨመረ ባለበት በዚህ ወቅት ጥንቃቄው የላላው በአገልግሎት ሰጪዎችን በኩል እንደሆነ ይገልጻሉ። ወይዘሮ የማታና መንበረ በመገናኛ ብዙሃን ሲተላለፍ ከሚሰሙት መረጃ ውጪ በበሽታው የተጎዳ በአካባቢያቸውም ሆነ በቤተሰብ እንዳላጋጠማቸው ማስታወስ ይህ እነርሱን ጨምሮ ብዙዎችን አዘናግቷል ብለው ያምናሉ። ወደ ገበያም ሆነ ለተለያየ ጉዳይ ሲወጡ ብዙዎች የአፍና አፍንጫ መሸፈኛ ቢያደርጉም በአግባቡ ሲጠቀሙበት አለማስተዋላቸውን ተናግረዋል። በግላቸው አስገዳጅ ካልሆነ የአፍና አፍንጫ መሸፈኛውን ባይጠቀሙ ይመርጣሉ። በአጠቃቀሙ ላይ በተለያዩ አካላት የሚሰጠው አስተያየትም መሸፈኛውን ለመጠቀም የሚያበረታታ እንዳልሆነ አስረድተዋል። ኮሮና ቫይረስ ወረርሽኝ በሽታ መኖሩን በመገናኛ ብዙሃን ስትሰማና ከቤት ስትወጣ አፍና አፍንጫቸውን የሸፈኑ ሰዎችን ስታይ እንደሆነ አስተያየቷን የሰጠችን ወጣት ኤደን በቀለ በቤት ውስጥ የሚውሉ ሴቶች ተሰባስበው ቡና ሲጠጡ፣ ወጣት ወንዶችም እንዲሁ ተሰባስበው ካርታ ሲጫወቱ፣ አዋቂ ወንዶችም ከመጠጥ ቤቶች እንደማይጠፉ መታዘቧን ትናገራለች። ብዙዎችም ስለ በሽታው ከሚያደርጉት ጥንቃቄ ይልቅ በበሽታው የተያዙ ሰዎች ቁጥር ለማወቅ ያላቸውን ጉጉት ታዝባለች። ትዝብቷ እንድትዘናጋ እንዳደረጋትም ተናግራለች። ከቤት ስትወጣ ግን የአፍ መሸፈኛ እንደምትጠቀም ገልጻለች። በጋራ መኖሪያ ቤት ውስጥ እንደሚኖሩ የነገሩኝ ወይዘሮ አመለወርቅ ታደሰ ወረርሽኙ እንደተከሰተ አካባቢ በህንጻቸው ላይ ለእጅ መታጠቢያ ውሃና ሳሙና እንዲሁም ሳኒታይዘር በማዘጋጀት ብዙዎች ጥንቃቄ ሲያደርጉ እንደነበር በማስታወስ አሁን ግን እንደ ጅምሩ አይደለም ይላሉ። በግላቸው የእጅ መታጠቡ ልማድ ሆኖባቸው ጥንቃቄ ማድረጉን እንዳጠናከሩ ይገልጻሉ። ልጆቻቸው ላይ ግን መዘናጋት ማስተዋላቸውንና ቢመክሯቸውም እንዳልተቀበሏቸው ገልጸዋል። የብዙዎች መዘናጋትም አስፈርቷቸዋል። በገበያ ቦታ ያገኘናቸው ወይዘሮ ቀጸላ ይትባረክ ከበሽታው ራሳቸውና 3 ቤተሰቦቻቸውን ለመከላከል የሚያደርጉትን ጥረት እንደነገሩን ለቅሶ መድረስ፣ ቤተክርስቲያን መሄድ ትተዋል። በሽታው ከተከሰተ ከቤታቸው ርቀው መሄድ ቀንሰዋል። ወጥተው ሲመለሱም ልብስ ይቀይራሉ፣ ይታጠባሉ። ቤተሰቦቻቸውን በተመሳሳይ እንዲያደርጉ ይከታተሏቸዋል። በሽታው እስኪጠፋ ድረስ የግል ጥንቃቄ ማድረግ እንደሚገባ መክረዋል። በአዲስ አበባ ከተማ በመንደሮች፣ በንግድ ቦታዎች፣ በመንገድ ላይ በትራንስፖርት አገልግሎት መስጫዎች ተዘዋውረን እንዳየነው ቅድመ ጥንቃቄው ገና ይቀረዋል ሲል የአዲስ ዘመን ጋዜጣ ዘግቧል።
የአስቸኳይ ጊዜ አዋጁ የማይተካውን የሰዎች ሕይወት ለመታደግ የወጣ እንጂ በዜጎች ላይ የተጫነ ዕዳ አይደለም ሲሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን ተናገሩ። የአስቸኳይ ጊዜ አዋጅ መርማሪ ቦርድ በአዋጅ አፈጻጸም ላይ እስካሁን የሰብአዊ መብት ጥሰት አለመከሰቱን አረጋግጫለሁ ብሏል። የኮቪድ-19 ወረርሽኝ ለመከላከል የተቋቋመውና በምክትል ጠቅላይ ሚኒስትሩ የሚመራው የሚኒስትሮች ኮሚቴ ከመርማሪ ቦርዱ አባላት ጋር በአዋጁ አፈጻጸም ላይ ዛሬ ውይይት አድርጓል። በውይይቱ ወቅት ምክትል ጠቅላይ ሚኒስትር ደመቀ መኮንን እንዳሉት የአስቸኳይ ጊዜ አዋጁን መመሪያዎች በአግባቡ ተግባራዊ ማድረግ ካልተቻለ ወረርሽኙን መቆጣጠር አዳጋች ይሆናል። በቫይረሱ ዙሪያ ዜጎች በቂ ግንዛቤ ኖሯቸው እንዲከላከሉ ለማስቻል ጥረት እየተደረገ ቢሆንም በበርካቶች ዘንድ መዘናጋት እየተስተዋለ መሆኑን ገልጸዋል። የአስቸኳይ ጊዜ አዋጁ የማይተካውን የሰው ልጅ ሕይወት ለመታደግ የወጣ እንጂ በዜጎች ላይ የተጫነ ዕዳ አይደለም ብለዋል። በመሆኑም ለአዋጁ ተፈጻሚነት እያንዳንዱ ዜጋ የድርሻውን መወጣት አለበት ብለዋል። የአስቸኳይ ጊዜ አዋጁ መርማሪ ቦርድ ለኮሚቴው በሰጠው የአንድ ወር አፈጻጸም ግብረ መልስ ሰጥቷል። በዚህም ወረርሽኙን ለመከላከል የወጣውን አዋጅ በማስፈጸም ረገድ እስካሁን የተከናወኑ ተግባራትን በበጎ ጎን አንስቷል። የቦርዱ ሰብሳቢ አቶ ጴጥሮስ ወልደሰንበት ቦርዱ ከደረሱት አቤቱታዎች ከ80 በመቶ በላይ መንግስት መመሪያውን እያስፈጸመ አለመሆኑን ገልጸው ይህም የግንዛቤ ማስጨበጡ ስራ ማስቀደም የተሻለ አማራጭ መሆኑን የሚያሳይ ነው ብለዋል። በተለይ መመሪያውን ከማስፈጸም አኳያ በዜጎች ላይ የተፈጸሙ የሰብአዊ መብት ጥሰቶች አለመኖራቸውን አንስተዋል። በትራንስፖርትና በገበያ ስፍራዎች አሁንም መመሪያውን የመጣስ አዝማሚያዎች እየታዩ በመሆኑ በአፋጣኝ እንዲስተካከል ቦርዱ ጠይቋል። በድንበር አካባቢ የማቆያ ስፍራዎች በበቂ ሁኔታ እንዲሟሉና በህገወጥ መንገድ የሚገቡ ዜጎች ላይም ክትትሉ ተጠናክሮ እንዲቀጥል አሳስበዋል። በህዳሴ ግድብ ዙሪያ በዓለም አቀፉ ማህበረሰብ ዘንድ የተሳሳተ ግንዛቤ እንዳይፈጠር እየሰሩ መሆኑን ትውልደ ኢትዮጵያዊ ምሁራን ገለጹ። በታላቁ ህዳሴ ግድብ ዙሪያ ዓለም አቀፉ ማህበረሰብ በግብጽ ያረጀ አስተሳሰብ ቅስቀሳ የተሳሳተ ግንዛቤ እንዳይፈጠርበት ለማድረግ የበኩላቸውን ሚና እየተወጡ መሆናቸውን በአሜሪካና እንግሊዝ የሚኖሩ ትውልደ ኢትዮጵያዊ ምሁራን ተናገሩ። የምጣኔ ሀብትና የግጭት አፈታት ተመራማሪው የሆኑት ፕሮፌሰር ተሾመ አበበና ዶክተር ልዑል ሰገድ አበበ ከፋና ብሮድካስቲንግ ኮርፖሬት ጋር ባደረጉት ውይይት የግብጽ ፔንዱለማዊ ዥዋዥዌ ተቀባይነት የለውም ብለዋል። በአሜሪካ ከ50 ዓመታት በላይ የሰሩት አሁንም በምዕራብ ኤልኖዊ ዩኒቨርሲቲ የኢኮኖሚክስ መምህርና የምጣኔ ሀብት ጉዳዮች ተመራማሪ ፕሮፌሰር ተሾመ አበበ ከሰሞኑ ለዓለም አቀፉ ማህበረሰብ በአባይ ጉዳይ ላይ ስለ ኢትዮጵያ አካሄድ ግልጽ ግንዛቤ እንዲኖረው ለማድረግ በተለያዩ የጥናት መጽሔቶችና ጋዜጦች ላይ ጽሑፋቸውን አሳትመዋል። ፕሮፌሰር ተሾመ ከፋና ብሮድካስቲንግ ኮርፖሬት ጋር በነበራቸው ቆይታም የግብጾች አካሄድ በዛሬ መስታወት ብቻ የተገደበ አይደለም ባይ ናቸው። ኢትዮጵያ ምጣኔ ሀብታዊ እድገት እንዳታመጣ በድህነት አረንቋ እንድትማቀቅ የአባይ ፖለቲካን መሰረት ያደረገ ሴራ መከወናቸውንም ይናገራሉ። የግጭት አፈታት ተመራማሪና ኗሪነታቸውን እንግሊዝ ለንደን ያደረጉት ዶክተር ልዑል ሰገድ አበበ በበኩላቸው የአባይ ውሃ የአንድ ወገን ተጠቃሚነት ላይ ያዘነበለ ሆኖ አይቀጥልም፣ አባይ የሁላችንም ነው ሲሉ ከለንደን ባሰራጩት ሰፋ ያለ ትንታኔ ለዓለም አቀፉ ማህበረሰብ ግልጽነት፣ ለግብጾችም ራሳቸውን እንዲያዩ እንዲሁም ለካርቱሞቹም አካሄዳቸውን ቆም ብለው እንዲያጤኑ ጥሪ አቅርበዋል። ዶክተር ልዑል ሰገድ አበበ ከፋና ብሮድካስቲንግ ኮርፖሬት ጋር በነበራቸው ቆይታም ማንኛውም ሀገር በተፈጥሮ ሀብቱ የመጠቀም መብት አለው ይላሉ። የካይሮ ሰዎች የሄድ መለስ የውሃ ፖለቲካ አካሄድ መነሻው ኢትዮጵያኖች ተባብረው ለምን አባይን ደፈሩት ቁጭትና ንፉግነት ነው ብለዋል። ዶክተር ልዑል ሰገድ በህዳሴው ግድብ ዙሪያ ኢትዮጵያ እየተከተለችው ያለው አካሄድ የሚያስመሰግናት ነበር ይላሉ። ተመልካቾቻችን እየተመለከታችሁ የምትገኙት ከማርሴል ቴሌቪዥን ወደ እናንተ እየደረሰ ያለውን የዕለተ ሐሙስ የምሽት የመረጃ ሰዓታችንን ነው። አሁን ወደ ውጭ መረጃ ያሻግራል። የዶክተር ቴዎድሮስ መስሪያ ቤት ስለ ማስክ የሚወራው ሐሰት ነው እያለ ነው። ማህበራዊ ድራምባዎች ላይ የዓለም ጤና ድርጅት የአፍና አፍንጫ መሸፈኛ ለረጅም ጊዜ ማጥለቅ አደጋ አለው ብሏል የሚባለው ሐሰት ነው ሲል ድርጅቱ አስታውቋል። ድርጅቱ ጭንብል ረዘም ላለ ጊዜ አታድርጉ ብሏል የሚለው ሐሰተኛ ዜና መጀመሪያ የተሰራጨው በስፔንኛ ነበር። ከዚያ በኋላ ወደ እንግሊዝኛ ተተርጉሞ እስከ ናይጄሪያ ደርሷል። ዘገባው እንደሚለው ከሆነ የአፍና አፍንጫ መሸፈኛ ለረጅም ጊዜ መጠቀም ሰዎች ካርቦን ዳይኦክሳይድ ወደ ውስጥ እንዲስቡና አየር እንዲያጥራቸው ያደርጋል፣ ሊያፈዝም ይችላል። አልፎም ሰዎች በየ10 ደቂቃው መሸፈኛውን እያወለቁ ንጹህ አየር መሳብ አለባቸው ይላል። የዓለም ጤና ድርጅት ሰራተኛ የሆኑት ዶክተር ሪቻርድ ማሂጎ በስፋት እየተሰራጨ ያለው ዜና ጉዳት ሊያስከትል ይችላል ሲሉ ለቢቢሲ ይናገራሉ። ሰዎች መሸፈኛውን መግለጣቸው ለኮሮና ቫይረስ ወረርሽኝ ሊያጋልጣቸው ይችላል ይላሉ። ዶክተሩ እንደሚሉት የድርጅቱን መርህ ተከትለው የሚሰሩ ጭንብሎች 2 ወይም ከዚያ በላይ ድርብርብ ጨርቅ ያላቸውና ሰዎች
ሰዎች መተንፈስ እንዲችሉ የሚፈቅዱ ናቸው። ዶክተሩ እንደሚመክሩት ከ2 ዓመት በታች ያሉ ህጻናት ሳንባቸው በደንብ ስላልበረታ ማስክም ሆነ ሌላ መሸፈኛ እንዲያደርጉ አይመከርም። የ98 ዓመቷ ግለሰብ ናይጄሪያ ውስጥ ከኮሮና ቫይረስ ዳነች። የናይጄሪያዋ ንግድ መናሪያ ሌጎስ ባለስልጣናት አንዲት የ98 ዓመት የዕድሜ ባለጸጋ ከኮሮና ቫይረስ መዳናቸውን አስታወቁ። የዕድሜ ባለጸጋዋ ሌጎስ የሚገኝ አንድ ለይቶ ማቆያ ውስጥ ከከረሙ በኋላ ከቫይረሱ ነፃ መሆናቸው ተረጋግጧል። የሌጎስ ግዛት አገረ ገዢ ባባጂዴ ሳንዎ ኦሎ ትናንት ረቡዕ እንዳስታወቁት የ98 ዓመቷ ግለሰብ ከቫይረሱ ነፃ መሆናቸው ተረጋግጦ ከሌሎች 25 ሰዎች ጋር ከሆስፒታል ወጥተዋል። ግለሰቧ ሌጎስ ውስጥ በእድሜ ትልቋ የኮቪድ-19 ታማሚ ነበሩ ሲሉ አገረ ገዢ ባባጂዶ በትዊተር ገጻቸው አስፍረዋል። ናይጄሪያ እስካሁን ድረስ 5000 ገደማ ሰዎች በኮሮና ቫይረስ እንደተያዙ ይፋ አድርጋለች። ከነዚህም መካከል ከ2000 በላይ የሚሆኑት የሚገኙት ሌጎስ ውስጥ ነው። በሌጎስ ግዛት ኮሮና ቫይረስ ከያዛቸው መካከል 33 ሰዎች ህይወታቸውን ሲያጡ 528 ሰዎች ደግሞ አገግመዋል። ህንዳዊ ሚኒስትር ቫይረሱ ከቤተ ሙከራ የወጣ ነው አሉ። ኮሮና ቫይረስ ከቤተ ሙከራ የወጣ ነው የሚለው ሐሳብ በፖለቲከኞች ዘንድ ሲንጸባረቅ ይህ የመጀመሪያው አይደለም። ምንም እንኳ ሐሳባቸውን የሚደግፍ ማስረጃ ባያገኝም የህንድ ትራንስፖርት ሚኒስትር የሆኑት ነባሩ የህዝብ እንደራሴ ኒቲን ሀድካሪ ለአንድ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ይህ ተፈጥሯዊ ቫይረስ አይደለም፣ ሰው ሰራሽ እንጂ ይህ የቤተ ሙከራ ቫይረስ ነው ሲሉ ተደምጠዋል። የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከጥቂት ሳምንታት በፊት ተመሳሳይ ሐሳብ መሰንዘራቸው አይዘነጋም። ፖምፒዮ ቫይረሱ ውሃን ከሚገኝ ላብራቶሪ ነው የወጣው ማለታቸውን ተከትሎ የቻይና ብሔራዊ ቴሌቪዥን ጣቢያ ውሃ የማያነሳ ሐሳብ ሲል አጣጥሎት ነበር። እስካሁን ድረስ ያሉ ሳይንሳዊ ጥናቶች ቫይረሱ ከእንስሳት እንደመጣ እንጂ ሰው ሰራሽ እንደሆነ አያሳዩም። ኮቪድ-19 የተሰኘው በሽታ ምንጭ ውሃን የተሰኘችው የቻይና ከተማ መሆኗን የሚያስረግጥ መረጃ እስካሁን አልተገኘም። መጋቢት ወር ላይ የታተመ አንድ አሜሪካ ውስጥ የተሰራ ጥናትም ቫይረሱ ሰው ሰራሽ ስለመሆኑ ምንም ማረጋገጫ የለም ይላል። ተመልካቾች ከማርሲል ቴሌቪዥን እስካሁን ስትከታተሉ የቆያችሁት የማርሲል ቴሌቪዥን የዕለተ ሐሙስ የምሽት የመረጃ ሰዓታችን ይህንን ይመስላል። ነገ በቀትር የመረጃ ሰዓታችን ሌሎች ሰፊ ጉዳዮችን ይዘን እንገናኛለን። ናትናኤል ዳዊት ነበርኩኝ። እግዚአብሔር ሀገራችን ኢትዮጵያና ሕዝቦቿን ከኮሮና ቫይረስ ይጠብቅልን። ብዙ ሰላም ተመኘው።